ወገኔ የቀረብህ ዕዳ የለም። እህቴ የምትከፍሊው ዕዳ የለም። ኢየሱስ በመስቀል ላይ እርቃኑን ተንጠልጥሎ ከፍሎታል። መስቀሉ ላይ ብዙ ምስጢር ነው ያለው ወገኖቼ። ሞት ሆኖ ነፃ ያወጣል። ነፃ ነሽ ይላል። ሾስ ኮንፊውዝድ ግራ ተጋባል። ምንድነው የምትለው? ነፃ ነሽ? ነፃ ነኝ? አዎ። ምን ማለት ነው ነፃ ነሽ ማለት? ነፃ ነሽ ማለት ነው። ነገር ግን ማንነታችን ተቀይሮ አሜሪካዊ ሆንም ማለት ማታ ቤት ገብተን እንጀራ እንበላም ማለት አይደለም። እንግዲህ ስለ ጸደቅን ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል። ኖ አይደለም። መታችሁ ደግሞ ዘካርያስ ላይ ታላቁ ካህን ኢያሱ ይላል እድፋም ልብስ አልብሶ አቁሞት ሰይጣን በእግዚአብሔር ፊት ምን ያደርገው ነበር ይላል? ይከሰው ነበር ይላል። የወንድሞች ከሳሽ ተጥሏል። ህሊናችን ከሳሻችን ይከሰናል። ሔዋን ከኔ እጅ ወስዳ ነው የበላችሁ። ስለዚህ የኃጢአት ደሞዝ ሞት ነው ስለሚባል ሞት ይፈረድበት። የሱን ኃጢአት የሷን ኃጢአት በሱ ምትክ እኔ እሞታለሁ፣ እኔ ራሴን እሰጣለሁ። ሃሌሉያ! ኃጢአታቸውን በደላቸውን እሸከማለሁ። የነሱን ሞት የነሱን ቅጣት ምን አደርጋለሁ? እቀጣለሁ። ጌታ ለዘላለም የተባረከ ይሁን። ኳይሮች እንግዲህ ፓስተር ሳሚ ባርኳቸዋል። እኔም ጨምሬ ልባርካችሁ ወዳለሁ። ጌታ ይባርካችሁ። በጣም እጅግ በጣም ድንቅ ጊዜ ነው እግዚአብሔር በዚህ ስፍራ እየሰጠን ያለው። አሁን የመጨረሻውን መዝሙር ሲዘምሩ አንድ ነገር ወደ ውስጥ ይመጣ። በብሉይ ኪዳን ኢየሱስ ክርስቶስን ተመስሎ ብዙ ነገሮቹ የተገለጠው ይስሐቅ ነው እና አብርሃም እግዚአብሔር ልጅህን ሰዋልኝ ወደ ሞሪያም ተራራ ሄደ ሲለው ልጁን እንጨት አሸከመው ይላል። እንጨት አሸከመውና ይስሐቅ እንጨቱን ተሸክሞ ጎረምሳ ልጅ ነበረ፣ ወደ ሞሪያም ተራራ ሄደ። ወደ 30 ማይል አካባቢ አልፎ ማለት ነው። ብዙ ተራሮች ነበሩ በዛ ዙሪያ እና ብዙ ተራሮችን አልፎ ወደ ሞሪያም እንዲሄድ አደረገው። ሞሪያም ማለት በአዲስ ኪዳን ጎልጎታ ማለት ነው። ይስሐቅ እንጨት ተሸክሞ ሄደ። የክርስቶስ ኢየሱስ ምሳሌ ነበር። ኢየሱስ ክርስቶስ ደግሞ እንጨት ተሸክሞ ወደ ጎልጎታ ሄደ። ስሙ ይባረክ። ሃሌሉያ። በዛ በተራራ ላይ በሚደርሱበት ጊዜ ልጁን ሊሰዋ አብርሃም ሲነሳ ኖ አለው። ታስሮ ያለ በግ አሳየው፣ እሱን ሰዋው አለው። በአዲስ ኪዳን ግን እውነተኛው በግ ኢየሱስ ክርስቶስ ስለኔና ስለናንተ ተሰዋ። ስሙ ይባረክ። ሃሌሉያ። ኢየሱስ ጌታ ነው። በእውነት እግዚአብሔር መንፈስ በዚህ አለ። ጌታ ይባረክ። መጽሐፍ ቅዱስ የያዛችሁ ዮሐንስ ወንጌል ምዕራፍ 19 ከ28 እስከ 30 አንድ ላይ እናነባለን። ነብዩ እዚህ ጋር አዎ ጌታ ይባረክ። ከ19 እስከ 30 እንዲያነባለው በጌታ በኢየሱስ ስም። ከዚያም በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉን ቃል ይፈጸም ዘንድ ተጠማው አለ። በዚያም ሆምጣጤ ሞላበት ዕቃ ተቀምጦ ነበረ። እነርሱም ሆምጣጤውን በሰፍነግ ሞልተው በሂሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። እስቲ ተፈጸመ በሉ። በደንብ ጩሁና ተፈጸመ በሉ። አለቀ በሉ። ፈጸመው በሉ። ኢየሱስ ጌታ ነው ወገኖቼ። በዜማ ያሉትን ነው እኔ ደግሞ በስብከት መልክ ማቀርብላችሁ። ይሄ በጣም የሚገርም በቀራኒው መስቀል ላይ የሆነው ታሪክ ነው። ልክ ነፍሱ ከውስጡ ልትወጣ ስትል አቅም ፈለገ ለመናገር አቅም ስላሌለው ውሃን ተጠማው አለ። በኋላ ሆምጣጤን በሰፍነግ አረጉና እንዲህ በስፖንጅ ነገር ማለት ነው፣ ሰፍነግ እንደዛ አረጉና በአፉ ላይ አላጉለት። ልክ ያችን ሲቀምስ ምን አለ? ጮኸና ምን አለ ይላል? ተፈጸመ አለ። ኢየሱስ ጌታ ነው። ጨረሰው።
ይሄ ተፈጸመ የሚለው በግሪክ ቋንቋ ቴሌስቴላይ ይባላል እና ቴሌስቴላይ ማለት ምን ማለት ነው? የአካውንቲንግ ቋንቋ ነው። አካውንታንቶች ካላችሁ እዚህ ውስጥ እና ብዙ ጊዜ ካስኮ፣ ሳምስ ክለብ፣ ፓብሊክስ አንዳንድ ሱቆች በሚሄድበት ጊዜ ታረጋላችሁ አይደለም? ክሊክ ያረጋል 10 ብር 20 ብር ምናምን ይልና ልክ መጨረሻ ላይ ክሬዲት ካርዳችሁን አውጥታችሁ ስትከፍሉት ባላንስ ምን ይላል? ዜሮ ይላል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ያደረገው ነገር ያንን ነው። የኔና የናንተን የኃጢአት ዕዳ ይኸውላችሁ ክሊክ 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 እያደረገ በእግዚአብሔር ፊት ሁሉን ነገር ከከፈለ በኋላ ተፈጸመ አለ። ኢየሱስ ጌታ ነው። ወገኔ የቀረብህ ዕዳ የለም። እህቴ የምትከፍሊው ዕዳ የለም። ኢየሱስ በመስቀል ላይ እርቃኑን ተንጠልጥሎ ከፍሎታል። ሃሌሉያ ሃሌሉያ። ከሱ የቀረ ከሱ ያመለጠ ያልከፈለው እኔ የምከፍለው የለኝም። ገዳም ሄጄ የምከፍለው የለኝም። ሀገር ቀይሬ የምከፍለው የለኝም። ኢየሱስ ከፈለው ከፈለው። ነፃ ነኝ። ሃሌሉያ። ስጩና ነፃ ነኝ በሉ። በደንብ ጩና ነፃ ነኝ በሉ። በደንብ ጩና ነፃ ነኝ በሉ። ኢየሱስ ጌታ ነው። ሃሌሉያ። ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ ኦ ኢየሱስ። የትኛው ኃጢአት ነው ዛሬ ሊናችሁን የሚከሳችሁ የሚይዛችሁ ወደ ኋላ የሚጎትታችሁ በእግዚአብሔር ፊት እንዳትቆሙ ያደረጋችሁ የከሰሳችሁ? ኢየሱስ ሰረዘው። የአካውንቲንግ ቋንቋ ኦዲተሮች አሉ ታውቃላችሁ። ይመጡና እያንዳንዱን ነገር ነው ኦዲት የሚያደርጉት። 5 ሳንቲም ነው የሚያወራርዱት። 10 ሳንቲም ቀልድ የለም። ኦዲተሮች ጋር አታልፉም። እግዚአብሔር ጻድቅ አምላክ ስለሆነ ትንሹ ነገር እሱ ጋር አያልፍም። ኢየሱስ ክርስቶስ እኔና እናንተ ያልቻልነውን ነገር ሁሉ ፈጽሞ ሰርቶ ከፈለው። ነፃ ነኝ። ጠላት ይስማ ነፃ ነኝ። ሰይጣን ይስማ ነፃ ነኝ። ዘመድ ይስማ ነፃ ነኝ። ሃሌሉያ። በነፃነት እንድንኖር ክርስቶስ ምን አደረገን ይላል። ኢየሱስ ጌታ ነው። ሃሌሉያ። በምንድን ነው የምትያዙት? በነፃነት እንድንኖር ክርስቶስ ምን አደረገን? ነፃ አወጣን። ጌታ ይባረክ። ባላንስ $0 ነው። ባላንስሽ $0 ነው። ምንም የለም። ቤት ፈልጎ የለም። 0 paid in full። ሃሌሉያ። ጌታ ይባረክ። ኢየሱስ ሲሰቀል ታውቃላችሁ። ይሄንን እዚህ ጋር አድርጉልኝ አልኳቸው እነ ነብዩን። ጌታ ይባርካቸው። በእንጨት ላይ ተሰቀለ ይላል መጽሐፍ። ምንድነው የሚለው? በእንጨት ላይ ተሰቀለ። ምን የሆነ ነው? የተረገመ ነው ይላል። ለምንድነው በእንጨት ላይ ተሰቀለው? እኔ በጣም መስቀሉ አሁን ቅድም ሲዘምሩ ልቤ ነካ። እዩት ኢየሱስን መስቀሉ ማማሩ ለተመራመረ ብዙ ነው ሚስጥሩ። ሃሌሉያ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ታውቃላችሁ ምን እንደሆነ? ሰው ኃጢአትን ሲሰራ በመጀመሪያ ሲፈጠር ከእንጨት ላይ ነው ወስዶ ፍሬውን የበላው። ከእንጨት ላይ ነው ወስዶ ፍሬውን የበላው። ይሄ በዛን ዘመን ሰዎች የሚገደሉበት ብዙ መንገድ አለ። በሰይፍ ሊገደል ይችላል። በጦር ሊገደል ይችላል። አሰቃቂ ቶርቸርም ከሆነ ደግሞ ከመስቀል የባሰ ብዙ ነገር አለ አይደለም? በዚህ ዘመን ሰው ሰቅለው አምባገነን መንግስታት ምንድነው የሚያደርጉት? ሰው ዘቅዝቆ ምናምን ያደርጋሉ ብዙ ነገር። እግዚአብሔር ይቅር ይበላቸው እነሱ። እና ብዙ መንገድ ነበር ሊሞትበት የሚችለው መንገድ። ነገር ግን እግዚአብሔር ጌታ ኢየሱስ ክርስቶስ በመስቀል ላይ እንዲሞት ፈለገ። ዘዳግም 21 ቁጥር 2 ላይ እንደዚህ ይላል። ለሙሴ እግዚአብሔር ሲናገር ማንም ለሞት የሚያበቃውን ኃጢአት ቢሰራ
እንዲሞትም ቢፈረድበት በእንጨት ላይ ብትሰቅለው በእንጨት ላይ ተሰቀለ በእግዚአብሔር ዘንድ የተረገመ ነውና ሌሳው በእንጨት ላይ ምን አይሁን አይደር። በእንጨት ላይ ተሰቀለ ምን የሆነ ነው የተረገመ ነው ይላል። አዳም ከእንጨት ላይ ፍሬውን ወስዶ በላው። ከእንጨት ላይ ከዛፍ ላይ ፍሬውን ወስዶ በላው። ሞትን ሞተ። ጌታ ኢየሱስ ክርስቶስ በእንጨት ላይ ራሱን ሰጠ። በእንጨት ላይ በመጀመሪያው እንጨት ላይ አለመታዘዝ ሆነ። በሁለተኛው እንጨት ላይ ፍጹም የሆነ መታዘዝ ሆነ። ኢየሱስ ጌታ ነው። ሃሌሉያ። በመጀመሪያው እንጨት ሰው ዛፉ ላይ ፍሬውን ወስዶ በሚበላበት ጊዜ ኃጢአት ወደ ህይወቱ ገባ። ይኸውላችሁ ወገኖቼ ኃጢአት ማለት ይሄ መስረቅ፣ መዝሙት ምንለው ነገር ብቻ አይደለም። እሱ የኃጢአት ፍሬዎች ይባላሉ እነሱ። ኃጢአት ሰው ውስጥ ያለ ሬቤሊየስ የሆነ በእግዚአብሔር ላይ ኖ የሚል ዳዊት ምን አለ? እናቴ በኃጢአት ምን አደረገችኝ? ጸነሰችኝ። ዲኤንኤያችን ውስጥ ያለ ያንን ነው ኢየሱስ ያሸነፈው። ሃሌሉያ። ያንን ነው ድል ያደረገው። ጌታ ይባረክ። ከዛ ፍሬ ሲበላ ሰው ሞት ወደ ዓለም ገባ። በሁለተኛ እንጨት ላይ ጌታችን ኢየሱስ ክርስቶስ ሲንጠለጠል ሕይወት ለኔና ለናንተ ተሰጠ። ጌታ ይባረክ። ሲላታ ያላችሁ አይደለም መጽሐፍ ምን ይላል? ሮማውያን ወሰዱና የእሾህ አክሊልን በጭንቅላቱ ላይ ምን ያደረጉ ይላል? ኮነጎኑ ይላል። ቀልድ አይደለም። እያንዳንዱ ነገር ፕሮፌቲክ ደስቲኒ ያለው ምክንያት አለው። የሆነበት ምክንያት ጭንቅላቱ ላይ የእሾህ አክሊል በሚያረጉበት ጊዜ ጌታችን በዘፍጥረት ላይ ምን አለ? አዳም ኃጢአትን በሚሰራ በኃጢአት ምክንያት ምድር ምንን ታበቅላለች አለ? እሾህን ታበቅላለች አለ። የምድርን እርግማን በጭንቅላቱ ላይ ይዞ ተንጠለጠለ። ኢየሱስ ጌታ ነው። ሃሌሉያ። እርግማኑን በራሱ ላይ ያደረገ የኔና የናንተን እርግማን ይዞ። ይኸውላችሁ ዘውድ የንግስና ምልክት ነው አይደለም? ንግስና ነው። ሰው ዘውድ ሲያደርግ የንግስና ምልክት ነው። ሰው የሚነግሰው በፓወር ነው፣ በኃይል ነው፣ አሸንፎ ነው። በጦርነት ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። በተለይ በድሮ ጊዜ ላይ ንጉስ ያለበት ሀገር በጣም ውስን ነው አይደለም? አሁን እና ንግስና በፓወር ነው። ኢየሱስ ክርስቶስ ግን የነገሰው በፓወር አይደለም፣ በሰፈሪንግ ነው። ኢየሱስ ጌታ ነው። በትህትና ነው። ዝቅ ብሎ ነው የነገሰው። ዋጋ ከፍሎ ነው የነገሰው። ጌታ ለዘላለም የተባረከ ይሁን። ሃሌሉያ። እንዲህ ስታዩ ደግሞ ምን ይላል? ሮማውያን መጡና ጎኑን ምን አደረጉት ይላል? ወጉት ይላል። ከጎኑ ምን ወጣ? ድምጻችሁን ከፍ አድርጉና ምን ወጣ? አረ መጽሐፍ ቅዱስ ደምና ውሃ ወጣ ይላል። ደምና ውሃ ወጣ። ጎኑን በሚወጉበት ጊዜ ከጎኑ ደምና ውሃ ወጣ። ደም የሚያነጻ የክርስቶስ ኢየሱስ ደም ምልክት ነው። ውሃ የሚያነጻ መሆኑን የሚያሳይ ምልክት ነው ከጎኑ ሲወጣ። ያም ብቻ አይደለም ደግሞ አንዳንድ መጽሐፍ ቅዱስ አዋቂዎች ምን ይላሉ መሰላችሁ? ሔዋን የተፈጠረችው ከአዳም ጎን ነው ይላሉ። በጣም የተበራመሩ ቴዎሎጂ እነ ፓስተር ሳሚ ማለት ነው። ጌታ ይባርካቸው። ሔዋን ከጎኑ ነው የወጣችው። ስለዚህ ይሄ ከጎኑ መወጋቱ የእግዚአብሔር የማዳን ሥራ ሙሉ መሆኑን ለሔዋንም መሆኑ ለሰው ዘር ለሰው ልጆች ሁሉ መሆኑን የሚያሳይ ነው ይላሉ። ጌታ ስሙ ይባረክ። አሜን። ኢየሱስ ሲያድን ማንንም ወደ ኋላ አልተወም። ቀደም ሲያነብ ምን ይላል? ከዘር ከቋንቋ ከነገድ ሁሉ ዮሐንስ ራእይ ላይ ምን አደረገን? ዋጀን። መንግስተ ሰማያት ስትሄዱ በቃ ብዙ ዘር ነው የምታዩት፣ ብዙ ቋንቋ ነው የምታዩት። ዛሬ ቤተ ክርስቲያን ውስጥ ስትሄዱ ብዙ ቋንቋ፣ ብዙ ዘር፣ ብዙ ቀለም ነው የምታዩት። ወስዳችሁኝ ሄዳችሁ እልም ያለ ኦክላሆማ ጫካ ቸርች ውስጥ ብትከቱኝ ቤቴ ውስጥ እንዳለው ነው የሚሰማኝ። because that's the body of Christ። ኢየሱስ ጌታ ነው። ሃሌሉያ። በክርስቶስ ወገኖቼ ቤት ውስጥ ቋንቋቸውን ባላቀው፣ መልካቸውን ባላቀው፣ ምግባቸውን ባላቀው፣ ነገር ግን የዳንበት አንድ መንፈስ አለ።
የዳንበት አንድ ጌታ አለ። ስሙ ከዘላለም እስከ ዘላለም ይባረክ። ከዚያ በኋላ ምን ይላል ታውቃላችሁ? እግሩን እጁን በሚስማር ምን ያደረጉት? ቸነከሩት ይላል። ዘፍጥረት ላይ ምን ይላል? ምዕራፍ 3 ላይ ሰው በኃጢአት በወደቀ ጊዜ እባቡን ሲረግመው ከሴቲቱ የሚወጣው ዘር ያንተን ጭንቅላት ምን ያደርጋል? ይቀጠቅጣል ይላል። አንተም ሰኮናውን ትቀጠቅጣለህ ይላል። ይሄ እግሩ መወጋቱን የሚያሳይ ነው። መስቀሉ ላይ ብዙ ምስጢር ነው ያለው ወገኖቼ። ሞት ሆኖ ነፃ ያወጣን የአሜሪካ በጣም የታወቀው ፕሬዚዳንት ታውቃላችሁ? አብርሃም ሊንከን። ምናልባት ብዙዎቻችሁ ይሄን ነገር ሰምታችኋልና ባሪያ የሚሸጥበት ጨረታ ያለበት ገበያ ቦታ ላይ ይሄዳል እና ጨረታ ያለበት ገበያ ቦታ ላይ ሲሄድ አንዲት በጣም ምታምር ባሪያ ያልና ይፈልጥ ሰው ኮምፓሽኔት ሆነ፣ ወደደ፣ አዘነላትና ሊገዛት ፈለ። ስንት ናት አለ። ዋጋ ነገሩ። ገዛት። ከገዛት በኋላ ነፃ ነሽ አላት። ነፃ ነሽ ሲላት she was confused፣ ግራ ተጋባ። ምንድነው የምትለው? ነፃ ነሽ? ነፃ ነኝ። አዎ። ምን ማለት ነው ነፃ ነሽ ማለት? ነፃ ነሽ ማለት ነው ወደ ፈለኩበት መሄድ እችላለሁ። አዎ፣ ወደ ፈለክሽበት መሄድ ትችያለሽ። የፈለኩትን ማድረግ እችላለሁ። አዎ፣ የፈለክሽውን ማድረግ ትችያለሽ። ምክንያቱም እድሜ ልኳን በባርነት ነው የኖረችው እና የፈለኩትን ውሳኔ መወሰን እችላለሁ። አዎ ትችያለሽ። ስለዚህ ምርጫዬ ያለችው አንተን መከተል ነው አለችው። ጌታ ይባረክ። ሃሌሉያ። ይሁላችሁ አምላካችን ነፃ ሲያወጣን፣ ጌታችን ነፃ ሲያወጣን፣ እስረኞቹን ነፃ ሲያወጣ፣ ኃጢአተኞቹን ነፃ ሲያወጣ እርሱን ከመከተል ውጪ ሌላ ምርጫ የለንም። ምክንያቱም ነፃ ያወጣን ያሸነፈን በፍቅሩ ነው። ሰራዊት አንጋግቶ አልመጣም። ጦር አንጋግቶ አልመጣም። ትዝ ይላችኋል ጴጥሮስ ከሰገባው ሰይፍን መዘዘና የሊቀ ካህናቱን ጆሮ ምን አደረገው ይላል? መታው ይላል። አይ ጴጥሮስ ችኩሉ ጣሎ ይላል። ጌታ ኢየሱስ ክርስቶስ ተነሳና ሰርጀሪ ያደረገለት እዛው ጋር ጆሮ ላይ። ሰይፍን የሚያነሱ በሰይፍ ይጠፋሉ። እግዚአብሔርን ብለምን 2 ክፍል ሰራዊት ስንት ክፍል ሰራዊት ማይልክልኝ ይመስልሃልን አለው። ደዛ አይደለም። ጌታ ስሙ ይባረክ። ሃሌሉያ ሃሌሉያ። ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ጌታ ነው። ስለዚህ በመስቀል ላይ በተሰራው ሥራ እኔና እናንተ ጸደቅን። ሲጸድቅ ያለው በሉ በደንብ ጩና ጸድቅ ያለው በሉ። ጸድቀናል ማለት ምን ማለት ነው? ጸድቀናል ማለት የሕግ ቋንቋ ነው። የሕግ ባለሙያዎች ብትኖሩ ታውቃላችሁ። የሕግ ቋንቋ ነው። ጀስቲፊኬሽን ኃጢአት የቦታ ለውጥ ነው። ትላንትና ኃጢአተኛ ነበርን፣ ዛሬ ደግሞ ምን አደረግን? ጸደቅን። ቦታ ነው የተቀየረው። a change of position። ስሙ ይባረክ። ኢየሱስ ጌታ ነው። ኃጢአተኛውን መጣና በቃ እኔ ሞቻለሁ፣ እኔ ከፍያለሁ፣ እኔ ዋጋውን ሁሉ ከፍያለሁ፣ ምንም የሚቀርበት ነገር የለም። ከዚህ በኋላ የእግዚአብሔር ጠላት የተባለ ምን ተባለ? የእግዚአብሔር ልጅ፣ የእግዚአብሔር ወዳጅ። ጀስቲፊኬሽን ጽድቅ ማለት የሕግ ቋንቋ ነው። በቃ በሕግ ቦታ ላይ ምንድነው የሚሉት? ወንጀለኛ ሲመጣ ሕጉን ከግራና ከቀኝ ያዳምጡና ጊልቲ ይላሉ፣ ወይም ደግሞ ምንድነው ይላሉ? ነፃ ነው ይላሉ። የሕግ ቋንቋ ነው። ሕግ ጀስቲፊኬሽን ወይ ጽድቅ የምንለው በክርስትና ትምህርት ውስጥ ወገኖች በጣም ኢትስ ኮር ወሳኝ የሆነ ነገር ነው። ሰው በስራው መጽደቅ አይችልም። እኔ አንዳንድ ሰዎች እንዴት ሰው በቃ በጸጋ አይጸድቅም፣ ሰው እንዴት ነው እንደዚህ ክርክር ውስጥ ሲገቡ በጣም ያስፈራኛል። this is blasphemy። ሰው በጸጋ ካልጸደቀ በምን ሊጸድቅ ነው? ምን ሰርታችሁ ነው? ምን ሰርተን ነው መጽደቅ የምንችለው በእግዚአብሔር ፊት? መጽሐፍ ሲናገር ጽድቃችን እንደ ምንድነው ይላል? እንደ መርገም ጨርቅ ነው ይላል። መርገም ጨርቅ ማለት ሴቶች ወር አበባ ላይ በየወሩ የሚቀይሩበት የድሮ ጨርቅ እንዳሁኑ ስልጣኔ ሳይኖር እንደዛ አይነት ጨርቅ ነው በየወሩ የሚጠቀሙት። እንደዛ ነው የኛ ጽድቅ። ያደፈ ነው፣ የቆሸሸ ነው ማለት ነው። የሰው ጽድቅ ያ ነው። እግዚአብሔርን ጸድቀን እናስደስታለን እንሞክራለን ብንል ስንሞክር እንውላለን እንጂ
አንድም ወደ እግዚአብሔር ሊያቀርበን የሚችል ጽድቅ የለም። ራሱ አምላካችን ኢየሱስ ሰርቶ ጨረሰው። ስሙ ይባረክ። ሂ ፔድ ኢት ኦል። ያቃተንን ነገር እሱ ሰራው። ጌታ ይባረክ። መጽደቅ እግዚአብሔር አንድ ሰው ነፃን ብሎ ያለበትን የኃጢአት ቅጣት አስቀርቶለት ዘላለማዊውን ክብር በነፃ ሲሰጠው ነው። ያ ነው በቃ ስጦታ ነው። ጽድቅ ስጦታ ነው። ለፍተን የምናመጣው ነገር አይደለም። ሰው የእግዚአብሔር ልጅ ሲባል እግዚአብሔር የአባትነቱን ስራ ሲሰራ ነው። ጀክሳ እግዚአብሔር ልጅ ነኝ ብየስል እግዚአብሔር ነው የአባትነቱን ስራ የሰራው። እስናሚ ከኔ የሆነ ምንም ነገር የለም። ከናንተ የሆነ ምንም ነገር የለም። ሁሉ የሆነው ከማን ነው? ከርሱ ነው፣ በርሱ ነው፣ ለርሱ ነው። ክብር ለርሱ ይሁን። እግዚአብሔር ይውላችሁ የሕግ ቋንቋ እንግዲህ ጽድቅ ጀስቲፊኬሽን የሚባለው ብያችኋለሁና ሕግ ሲባል ፈራጅ አለ ማለት ነው። ፈራጁ ማን ነው? እግዚአብሔር ነው። እግዚአብሔር ነው በሉ። እግዚአብሔር ነው። እና እግዚአብሔር ፈራጅ ነው። ሰው ያንን ፍሬ አትብላ ተብሎ ሲነገረውና ያንን ፍሬ ወስዶ ሲበላ እግዚአብሔር መጣና ከገነት መካከል አባረረው። ያንን ፍሬ ከበላ ጊዜ ምን ትሆናለህ? ሞትን ትሞታለህ አለው። አሴት ሞትን ምን ትሆናለህ? ትሞታለህ። መጽደቅ ማለት ይውላችሁ ባህሪያችን መለወጥ ማለት አይደለም። እሱ ሌላ ነገር ነው፣ እንመጣበታለን። እሱ ጸደቅን ማለት የካራክተር ለውጥ አመጣን ማለት አይደለም። በእግዚአብሔር ፊት ያለን ስታንዲንግ አቋም ተቀየረ ማለት ነው። ከጨለማ ወዴት መጣን? ወደ ብርሃን መጣን ማለት ነው። ጌታ ይባረክ። ታውቃላችሁ ሲቲዝን የሆናችሁ አላችሁ። እስቲ እጆቻችሁን ከፍ አድርጉ። ጌታ ይባርካችሁ። ሲቲዝን ስንሆን እንዴት ነው የምንሆነው? ኢትዮጵያዊ ሆነን ነው አይደል የምንሄደው? ክራቫታችንን አድርገን ወንዶች፣ ከዚያ እጃችንን ከፍ እናደርጋለን። ከዛሬ ጀምሮ ጋራ ሸንተረሯን እምዬ ኢትዮጵያን ክጃለው፣ አሜሪካንን ተቀብያለው። እንደዛ እኮ ነው። ከዚያ በኋላ ምን እንሆናለን? በሕግ ፊት ምንድን ነው የምንሆነው? አሜሪካዊ ነው የምንሆነው አይደለም? አሜሪካዊ ነው በቃ። ኢትዮጵያዊነታችን ይቀራል። ኢትዮጵያዊ ነኝ ብላችሁ ፓስፖርት ይዛችሁ ብትሄዱ እንኳን ኢትዮጵያ አላቃችሁም ነው የሚለው ኢትዮጵያ መንግስት። አላቃችሁም፣ የሎ ካርድ አውጡ ትባላላችሁ። ትውልድ ኢትዮጵያዊ ትሆናላችሁ ማለት ነው። ጽድቅ እንደዚህ ነው። በሕግ ፊት ማንነታችን መቀየሩ ነው። ኢየሱስ ጌታ ነው። ነገር ግን ማንነታችን ተቀይሮ አሜሪካዊ ሆንም ማለት ማታ ቤት ገብተን እንጀራ እንበላም ማለት አይደለም። ይሄ በስንት ዘመኑ ነው እኛ ሲቲዝን ከሆንኩ እንጀራ ማቆም። አንዳንድ ጎበዝ አለ እንጀራ የሚያቆም እግዚአብሔር ይረዳው። ቤት ገብተን እንጀራችንን እንበላለን። ይኸውላችሁ ይሄ ሰፊ ትምህርት ነው። ጳውሎስ ምን ይላል ሮሜ መጽሐፍ ላይ? እንግዲህ ስለ ጸደቅን ጸጋ እንዲበዛ በኃጢአት ጸንተን እንኑርን ይላል። ኖ አይደለም። የጸደቀ ሰው ከኃጢአት ምን ሆኗል? ተለይቷል። ውስጡ ኃጢአት ያልኳችሁ ቅድም ይሄ ፓወር ኢነርጂው ይሄ እግዚአብሔርን ነው የሚለው ሪቤሊየን የሆነ የማይታዘዘው ማንነታችን በክርስቶስ ኢየሱስ ምን ሆኗል? ተገሏል። እንዲያውም ጳውሎስ በጣም በሚገርም ሁኔታ ነው የሚናገረው። እኛ ከክርስቶስ ጋር ምን አደረግን ይላል? መከራን ተቀበልን። እስቲ መከራን ተቀብያለሁ በሉ። መስቀሉን ተሸክሜያለሁ በሉ። እሱ መከራን ሲቀበል እኛን ይዞ ነው መከራ የተቀበለው። ከክርስቶስ ጋር ደግሞ ምን ሆነን ይላል? ተሰቀልን። እስቲ ተሰቅያለሁ በሉ። በደንብ ጩና ተሰቅያለሁ በሉ። ከክርስቶስ ጋር ደግሞ ምን ሆነን ይላል? ሞተናል ይላል። እስቲ ሞቻለሁ በሉ። በደንብ ጩና እስቲ ሞቻለሁ በሉ። ግድ የላችሁም፣ ኢየሱስ ጌታ ነው። ሃሌሉያ። መሞት ብቻ አይደለም ደግሞ ለኃጢአት ሞተን ለጽድቅ ደግሞ ምን ሆነናል ይላል? እስቲ ተነስቻለሁ በሉ። እስቲ በደንብ ተነስቻለሁ በሉ። ኢየሱስ ጌታ ነው። ያ አዲስ ማንነት፣ ያ አዲስ ፍጥረት፣ ያ በክርስቶስ ኢየሱስ የሆነ አዲስ ሰውነት ሲገባንና በዛ መመላለስ ስንችል ኃጢአትን ማድረግ አንችልም። ዛሬ ትግል የሆነብን ነገር
ስላልገባን ነው። ጴጥሮስ ለሐዋርያ ጳውሎስ ለኤፌሶን ሰዎች ሲጽፍ መልእክቱ በጣም ደስ ይለኛል። ለቤተ ክርስቲያን ብዙ ጊዜ ስጸልይ ለቅዱሳን በዛ ነው የምጸልየው። ይሄ የመጥራቱ ተስፋ ምን እንደሆነ እንዲገባችሁ እንደው በቃ አመጣለሁ ጸልያለሁ ይሄው እንደው እንዲገባችሁ ይላል። በቃ እንድትረዱት የመጥራቱ ተስፋ ምን እንደሆነ። ዛሬ መጥራቱ ተስፋ ይግባን በኢየሱስ ስም። ኢየሱስ ጌታ ነው። አጸደቀን። ይሄ ጽድቅ ሲሆን እንደ ፍርድ ቤት ነው ማስበው። ፍርድ ቤት ሄዳችሁ የምታውቋላችሁ? እኔ ሄጃለሁ። ግዴላችሁ ፍርድ ቤት ስትሄዱ ክቡር ዳኛ ይቀመጣል አይደለም? ከዚያ በኋላ አቃቤ ሕግ አለ፣ ተከሳሽ አለ፣ የተከሳሽ ደግሞ ጠበቃ አለ። በመንፈሳዊ ዓለም ላይ የተሰራው እንደዛ ነው። እግዚአብሔር ጻድቅ ፈራጅ ሆኖ የኃጢአት ደሞዝ ምንድነው ብሏል? ሞት ነው። ሕግ አለ። ፍርድ ቤት ስትሄዱ እኮ ሕግ አለ። የምትዳኙት በምኑ ነው? በሕጉ ነው። እግዚአብሔር ሕግ አውጥቷል። የኃጢአት ደሞዝ ምንድነው ብሏል? ሞት ነው። ስለዚህ እግዚአብሔር አለ፣ ተከሳሽ ወንድም ጅግሳ አለ፣ ፓስተር ሳሚ አለ፣ ከሳሽ ደግሞ አለ። ከሳሽ ማን ነው? ዲያብሎስ። እጭኑ ዲያብሎስ በሉ። የወንድሞች ከሳሽ ይላል። አቤት 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 አቤት! ስፔሻላይዝድ የሆነ አቃቤ ሕግ እኮ ነው። ስፔሻላይዝድ የሆነ ከሳሽ። ይሄንን የምታዩት በምን መሰላችሁ? እግዚአብሔር በኢዮብ መጽሐፍ ላይ ስታዩ አማልክት ማህበር መካከል ተገኘ ይላል። ኢዮብን ምን ያደረገው? ከሰሰው። እንዲህ ስላደረክለት እንጂ እንዴስ እኮ የሚያከብርህ አይደለም። ያለውን ነገር ብትወስድበት ኢዮብ አንተን ሰድቦ ምን ያደርጋል? ይሞታል አለው። ሂድና የፈለከውን ነገር አድርግበት፣ ነፍሱን ግን እንዳትነካ። መታችሁ ደግሞ ዘካርያስ ላይ ስታዩ ታላቁ ካህን ኢያሱን ይላል እድፋም ልብስ አልብሶ አቁሞት ሰይጣን በእግዚአብሔር ፊት ምን ያደርገው ነበር ይላል? ይከሰው ነበር ይላል። የወንድሞች ከሳሽ ተጥሏል። ኢየሱስ ጌታ ነው። ይከሳል። እና ሰይጣን በሰው ልጆች ላይ በእኔና በእናንተ ላይ ክስ ያደራጅ ነበረ። ኤቪደንስ ይፈልግ ነበር። 3 ኤቪደንሶች እነግራችኋለሁ። መዳን የማንችልበት ተስፋ ያሌለን ሰዎች እንደነበርን፣ ፍጥረቶች እንደነበርን 3 ኤቪደንሶች እነግራችኋለሁ። አንደኛው ሰይጣን ሲከስ የመጀመሪያው ኤቪደንሱ የነበረው ሕግ ነው። የሙሴ ሕግ። ሕግን ሰጥተሃል። እኔ ጀግሳ ወይም እሷ ይሄ የሰው ልጅ ሕግን አልጠበቀም። እንዲያውም ጌታ ኢየሱስ ክርስቶስ ምን አለ? ዮሐንስ ምዕራፍ 5:45 ላይ እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ምንድነው? ሙሴ ነው። ሕጉ ነው የሚከሳችሁ። ስለዚህ ሕጉ አለ። በሕጉ መሰረት ይሄንን አድርጓል። ይሄንን ጥሩ አድርጎ ሊሆን ይችላል። ይሄንን ደግሞ አላደረገም። ጊልቲ። ዳኛው እዛ ጋር ቁጭ ብሎ ሞዶሻውን አም ጊልቲ፣ ምንም ተስፋ የለኝ፣ በቃ በአንዱ ጥሩ ሊሆን ይችላለሁ፣ በአንዱ ጥሩ ላልሆን ይችላለሁ። በአንዱ መልካም ሰርቼ ሊሆን ይችላል፣ በሌላው መልካም ሳልሰራ ቀርቼ ሊሆን ይችላል። ጊልቲ። የሙሴ ሕግ። ሰይጣን ሕጉን እየዘረዘረ ጀክሳ ወንድም ያልጠብ ወንድም እንኳን አይለኝም እኔን። በስማ አይላችሁም እናንተ ሊሰርቅ ሊያርድ ሊያጠፋ ነው የሚመጣው ነው የሚለው። አቤት ኢየሱሴ! ወይ 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 ወይ! ጊልቲ። በቃ ስንት ጥፋት እያለ እሺ አለ። ሁለተኛውስ ምስክር ምንድነው? ኤቪደንስ ምንድነው ብሎ ሲለው ሁለተኛው ደግሞ ህሊና የሚባል ነው። ህሊና መጽሐፍ ቅዱስ ምን ይላል? ሮሜ ምዕራፍ 2 ቁጥር 15 ላይ ህሊናችን በእኛ ላይ ምስክር ይሆንብናል ይላል። በቃ ምንም ነገር ብታረጉ ህሊናችሁ ምን ያደርጋል? እስቲ ህሊናችን ይሰራል አይደለም? ቅርብ ጊዜ ትራፊክ ላይት እየሄድኩኝ ቢጫ መስሎኝ ያለፍኩት ልጆች ያሉ ከኋላ ዳዲ ዩ ብሬክ the light you break the light በቃ ጮሁብኝ። በኋላ ምንድነው ያደረኩት? እኔ መሪ እንዳያስኩኝ እንዲህ ምን እንደማይገባቸዋል የከሰሰኝ ነገር አለ እዚህ ጋር።
እነሱ ህግ ሆነው ቁጭ ብሬክ አድርገሃል። ቤት ገብቶ ማሚ ዳዲ ብሬክ አደረገ ትራፊክ ላይት። በቃ እሳት ላይ ያስገቡኝ። ህሊናችን የሚከሰን ብዙ ነገር አለ። ህሊናው የሚከሰው ብዙ ነገር አለ። አዎ ህሊናችን ብዙ የሚከሰን ነገር አለ። ህሊናችን ከሳሻችን ነው፣ ይከሰናል። ስለዚህ ተስፋ የለም። እሺ ሶስተኛስ ምስክር ምንድነው ሲል ሶስተኛ ምስክርማ የሰው ምስክር ነው አለ ሰይጣን። እኔ ነበርኩ ፍሬውን ቀጥፎ ሲበላ እዛ ነበርኩ፣ እኔ ነኝ ያቃበልኩት። ከኔ እጅ ወስዶ ነው የበላው። ሔዋን ከኔ እጅ ወስዳ ነው የበላችሁ። ስለዚህ የኃጢአት ደሞዝ ሞት ነው ስለሚባል ሞት ይፈረድበት ብሎ ሰይጣን ይከራከራል። ከሱ አሳማኝ ነው። ዳኛው ደግሞ በህጉ መሰረት መሄድ አለበት። በህጉ መሰረት የኃጢአት ደሞዝ ምንድነው? ሞት ነው። ተከሳሽ የምትለው ነገር አለ? የለኝም። ህጉን ተላልፌ ያለው። አዎ በእግዚአብሔር ፊት ማንም ምንም መደበቅ አይችልም። ህሊና ምን ይላል? ውሽ ህሊናን ነገር ተወኝ፣ ስንት ነገር ነው የሚዘረዝርብኝ። እና ሰይጣን ቀጥፎ ሲሰጥ ሲበላ ነበር። አዎ ነበረ። ተስፋ ያሌለው የሰው ልጅ ሁሉም በሚችል ጻድቅ በሆነ በእግዚአብሔር ፊት ለፍርድ ቆመ። ዳሪስ ኢየሱስ ክርስቶስ። መጽሐፍ ቅዱስ ምን ይላል? ጠበቃችን ይላል፣ ተሟጋቻችን ይላል። ታውቃላችሁ ፍርድ ቤት ላይ ጠበቃ የሚባል ነገር አለ። ይሄ ክርክር ሲደረግ እኔ ባንሊናይ ነው ምስለው። ድንገት በሩን ከፍቶ ኦብጀክሽን ይላሉ አይደል ጠበቃዎች? ኦብጀክሽን መጣ ጠበቃው እየተከራከረ። ሃሌሉያ ኢየሱስ ጌታ ነው። የስ መጣ እየተከራከረ። ኃጢአትን ህጉን ተላልፏል። የስ ተላልፏል። አንድ አይደለም መቶን እናንተ ማታሳውሱትን በሙሉ ይዘረዝረዋል። ሰርቶታል። ህሊናው ይከሰዋል። አዎ ይከሰዋል። ከሰይጣን ወስዶ የስ በልቷል። ነገር ግን there is a way out አለ። there is a way out። ይሄ ሰው የኃጢአት ደሞዝ ሞት ነው፣ ህጉ ሞት ይፈረድበት ይላል፣ ይሙት ይላል። ያ ሰው እኔና እናንተ ሞትን ከሞትን ራሳችንን ማትረፍ አንችልም። ሞተናላ። የሞተ ሰው እንዴት ተመልሶ ሊኖር ይችላል? በቃ ተሰቀላችሁ፣ አለቀላችሁ። ፒው። ከዚያ በኋላ እንዲህ አለ ጌታ ኢየሱስ፣ የሱን ኃጢአት የሷን ኃጢአት በሷ ምትክ በሱ ምትክ እኔ እሞታለሁ፣ እኔ ራሴን እሰጣለሁ። ሃሌሉያ። ኃጢአታቸውን በደላቸውን እሸከማለሁ። የነሱን ሞት የነሱን ቅጣት ምን አደርጋለሁ? እቀጣለሁ። የሚቀጣ ካለ ይሆናል። እግዚአብሔር ለምን መሰላችሁ? እግዚአብሔር ጻድቅ አምላክ ነው። ጻድቅ አምላክ ነው። ምሳሌ ላይ አንድ የሚናገር ቃል አለና ፍርድን ስለሚያጣም ሰው ይናገራል። በቃ በኃጢአተኛው ላይ ኃጢአተኛ ሳይሆን በእውነተኛ ላይ እውነተኛ ሳይሆን የሚፈርድ ትክክል እንዳልሆነ አባይ ሚዛን ትክክል እንዳልሆነ ይናገራል። እና እግዚአብሔር በዚህ ስፍራ ላይ ጠበቃችን ኢየሱስ ክርስቶስ እኔ ሞትለታለሁ ዋጋውን እከፍላለሁ ሲል ኦኬ ጎ ሄድ። ምክንያቱም ሰይጣን ኦፖርቹኒቲ ነበረው እዚህ ጋራ ይሄን ሁሉ በደል በድሎ ሂድ ብለ ነፃ ነው ብለ ከለቀቀው ጅክሳን እኔንም አንተን ስለበደልኩ ነፃ ነው ብለ መልቀቅ አለብህ ነው የሚለው። ታውቃላችሁ እኔም ነፃ መሄድ አለብኝ። ስለዚህ እግዚአብሔር የፕሪንሲፕል አምላክ ስለሆነ የህግ አምላክ ስለሆነ በህጉ ነው የሚሄደው። ስለዚህ ኢየሱስ ክርስቶስ ወገኖች የኔና የናንተን ኃጢአት የኔና የናንተን በደል ይዞ በራሱ ላይ ተሸክሞ ሃሌሉያ ወደ ጎልጎታ ወደ ቀራንዮ ዘመተ። ስሙ ለዘላለም የተባረከ ይሁን። በመስቀል ላይ ሆኖ ተፈጸመ አለ። ልክ ተፈጸመ ሲል ምን ይላል መሰላችሁ መጽሐፍ ቅዱስ? የቤተ መቅደስ መጋረጃዎች ለሁለት ምን ሆኑ? ተከፈሉ ይላል። ይሄ መስኮት ላይ የምታዩት መጋረጃ አይደለም። የመስኮት መጋረጃ አይደለም። ቅድስት ቅዱሳንን ከቅድስት የሚለይ መጋረጃ አለ። ቅድስትን ደግሞ ከአደባባይ የሚለይ ምን አለ? መጋረጃ አለ። ልክ ያ መጋረጃ ሲቀደድ ይው ቅድስት ቅዱሳን
አንድ ካህን ታጥቦ ስንት ንስሐ አድርጎ በአመት አንዴ ነው የሚገባው። ሲገባም እግሩ ላይ ገመድ ይታሰራል። በቃ የሆነ ኃጢአት ከሰራ እንዲህ ቼክ ያደርጉታል። ጎተት እያደረጉ ሬዚስት ካደረገ አይ አለ በህይወት ማለት ነው። በቃ ዝም ካለ ያው ጎትተው ነው የሚያወጡት። በጣም ከባድ ነው። በጣም ከባድ ነው። ገብቶ መትረፍ አይቻልም። ልክ ጌታ ኢየሱስ ክርስቶስ ለኔና ለናንተ ሞቶ ተፈጸመ በሚልበት ጊዜ የቤተ መቅደስ መጋረጃ ለሁለት ተከፈለ። ሰው አይቶት የማያውቀውን የእግዚአብሔርን ክብር አየው፣ እርቃኑን አየው፣ ክብሩን አየው። ኢየሱስ ጌታ ነው። ሃሌሉያ! በጣም ልቤን ይነካኛል። ታውቃላችሁ ዕብራውያን ላይ ስታዩ በዕብራውያን አባቶቻችን ይላል ይሄንን ቀን ማየት ፈልጎ ከሩቅ ምን አደረጉ ይላል? ተሳልመው ሞቱ ይላል። በቃ ተሳለሙ እንዲህ ያሉ ከሩቁ እኔና እናንተ ያየነውን የእግዚአብሔር መንፈስ ይጠሙ ነበረ። በውስጣቸው እንዲኖር ይጠሙ ነበረ፣ ይፈልጉ ነበረ፣ አያገኙትም። አንዳንዴ ይመጣል፣ ያናግራቸዋል፣ ይሄዳል። ከዚያ በኋላ ስንት በሬ ይገላሉ፣ ስንት እንስሳ ይገላሉ፣ ስንት ነገር ያደርጋሉ። ይሄ ክብር አላዩትም። ከሩቅ ሆኖ እና አብርሃም ምን አደረጉ ይላል? ተሳለሙት። ወይ እግዚአብሔር እኔና እናንተን ያስገባበት ክብር ይውላችሁ። እና አብርሃም አንዳንዴ እንደ አብርሃም አድገኝ የኤልያስን ምናምን አምጣብኝ ምናምን እንላለን። ኖ ከኤልያስ የሚበልጥ በዚህ አለ፣ በውስጥሽ አለ፣ በውስጣችን አለ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ትላንትናም ዛሬም እስከ ዘላለም ጌታ ነው። ታውቃላችሁ አንደኛ ቆሮንቶስ 2:8 ላይ ከዚህ ዓለም ገዦች አንዱ እንኳን ይላል ይሄንን ጥበብ አላወቁም፣ ይሄንን ጌታ አላወቁትም ይላል። አውቆስ ቢኖሩ ኖሮ የክብርን ጌታ ባልሰቀሉት ነበር። ሰይጣን እኮ ሲሰቅለው ራሱ በደንብ አልተረዳውም። አቻኩሎ ነው ሄዶ ይሰቀለው። እንደምንድን ቢያቅ፣ ሕይወት እንደምናገኝ ቢያቅ፣ ወደ እግዚአብሔር ክብር እንደምንገባ ቢያቅ፣ ቢረዳው፣ በደንብ ቢገባው። ጳውሎስ አልተረዱትም። ቢያውቁ ኖሮ ባልሰቀሉት፣ ባልነኩት። እግዚአብሔር ሰወረባቸው። ስሙ ይባረክ። ሃሌሉያ ሃሌሉያ። ይሁላችሁ ምንም መልካም ስራ ብንሰራ፣ ምንም ነገር ብናደርግ ወደ እግዚአብሔር ጽድቅ መድረስ አንችልም። መልካም ስራ ጥሩ ነው፣ መስራት አለብን። ክርስቲያኖች ነን። ውስጣችን ያለው መንፈስ የሚያደርገን እግዚአብሔር እንድንመስል ነው። ኖ ኩዌስችን። በቃ እግዚአብሔር እንድንመስል ነው። እንደ እግዚአብሔር እንድንናገር ነው። እንደ እግዚአብሔር እንደ ክርስቶስ እንድንወድ ነው። እንደ ክርስቶስ እንድንመላለስ ነው። ውስጣችን ያለው ነገር የሚያስተምረን መንፈስ የሚያስተምረን ጌታ ስሙ ይባረክ። ነገር ግን ወገኖቼ መልካም ስራ ስለሰራ ምናልባት ጌታን የማታውቁ ሰዎች፣ እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ሰዎች በዚህ ጉባኤ ካላችሁ መልካም ስራ ስላደረግን፣ ለድሆች ስለመጸወትን፣ ብዙ ነገር ስላደረግን ወደ እግዚአብሔር እውነት ወደ ዘላለም ሕይወት አንደርስም። ወደ ዘላለም ሕይወት መድረሻው አንድና አንድ ነው። እሱም ስለኔና ስለናንተ በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ነው። በሱ በማመን የዘላለም ሕይወት ይገኛል። በሱ በማመን የዘላለም ደስታ ይገኛል። ስሙ ይባረክ። ሕግ ነው ታውቃላችሁ። አንድ ዊስካንሰን አካባቢ አገልጋይ የነበረ ሰው ነበረ እና ይሄ ሰውዬ በጣም ወንጀለኛ ነበረ። ከፖሊስ ተሰውሮ ስሙን ቀይሮ ጌታን ተቀብሎ ሕግ እንደማይምር ነው የምነግራችሁ። ሕግ በቃ ጌታን ተቀብሎ ምን ብሎ ውችታ አካባቢ ላይ ፓስተር ሆኖ ለብዙ ጊዜ ካገለገለ ምን ካለ በኋላ ኮልድ ኬዝ የሚባላል አይደለም፣ ሰርች አድርጎ ዲኤንኤ ምናምን አድርጎ ደረሱበት። ሕግ ጥሩ ስራ ስለሰራችሁ፣ ሕግ ፓስተር ስለሆን፣ ሕግ መስዋዕትን ስላደረግን፣ ሕግ ገዳም ስለገባን ነፃ የሚያወጣን አይደለም። በኋላ ያዙት፣ አሰሩት። ኮንፌስ ሲያደርግ 10 ሰዎችን ገሏል ያ ሰውዬ።
ግን ንስሐ ገብቶ በቃ እንትን ብሎ አገልግሎት ጀምሯል። he was a church leader. ዴኒስ ራዳል ይባላል ሰውየው። you can read about him እና ከዚያ በኋላ አሰሩት። በቃ ህግ እንደዛ ነው። ህግ ምህረትን አያውቅም። ህግ አያልፍም። ምህረትን የሚያውቀው ክርስቶስ ኢየሱስ ብቻ ነው። ኢየሱስ ጌታ ነው። በትንሣኤው በመስቀል ላይ የተሰራልን ነገር ያ ነው። ኢየሱስ ክርስቶስ he dealt with our crimes በእኔና ለእናንተ ወንጀል ዲል አደረገው። በቃ ያስጨነቀንን ነገር አስጨነቀው፣ አሸነፈው። ያዋረደንን ነገር አዋረደው። የገደለንን ነገር ገደለው። በሞቱ ሕይወትን አገኘን። ጠበቃው በፍርድ ዙፋን ፊት ቆሞ ቃልን ብቻ አላወጣም። ቃልን ብቻ አልተናገረም። ሕይወቱን ነው የሰጠው። ሕይወቱን ሰጠኝ በሉ። ሕይወቱን ሰጠኝ። ሕይወቱን ሰጠን። ስሙ ይባረክ። ጌታ ይባረክ። ዛሬ ይሄንን ኢስተር በመናከብርበት ጊዜ ወገኖቼ መስቀሉ ላይ ብዙ ምስጢር አለ። ራንደም የሆነ ነገር የለም። እርቃኑን ስታዩት ሰው ልጆች መጀመሪያ ላይ ጸጋ ነበራቸው። በቃ እርቃን ስለሆነ ሰው አይተፋፈርም ነበር። ዋይ በእግዚአብሔር ጸጋ ውስጥ ነበሩ። በእግዚአብሔር ግሬስ ውስጥ ነበሩ። ኃጢአትን ሲሰሩ ግን እርቃን መሆናቸው ታወቃቸውና ወደ ራሳቸው ሶሉሽን ገቡ። የአዳምና የሔዋን ሶሉሽን ምን ነበረ? ቅጠል ማገልደም። ቅጠል ማገልደም እርቃንን አይሸፍንም። ኢየሱስ በትንሣኤው በመስቀል ላይ ይሁላችሁ እርቃኑን ሆነ፣ ራቁቱን ሆነ። ኢየሱስ ጌታ ነው። እርቃኑን ሆኖ እኔና እናንተን ጸጋን አለበሰን። ጌታ ይባረክ። እስቲ ቆመን አጭር ጸሎት ከጸለይን በኋላ ወደ ዝማሬ እንሄዳለን። ሃሌሉያ። ምናልባት ዛሬ ገና የመጣችሁ ወይ ደጋግማችሁ ስትመጡ የነበረ ይህንን ጌታ እንደ ግል አዳኛችሁ አርጋችሁ ያልተቀበላችሁ ለኔ እንደሞተልኝ አምናለሁ፣ ሕይወቱን እንደሰጠኝ አምናለሁ። ኢየሱስ ክርስቶስ በመስቀል ላይ የሞተው የኔን ሥራ ሊሰራ ነው። ዛሬ ይሄንን አምኜ ራሴን ለክርስቶስ ኢየሱስ መስጠት እፈልጋለሁ የምትሉ ሰዎች ካላችሁ እጆቻችሁን አሳዩኝና እንጸልይላችኋለን። አትፍሩ ካላችሁ። ሃሌሉያ። እንጸልያለን። አቤት ማዳንህ የኔ ጌታ፣ አቤት አቤት ማዳንህ፣ አቤት ስራህ ድንቅ ነው። ስራችንን የሰራህልን ኦ ስም ይባረክ። ኦ መከራችንን አበሳችንን ከኛ ላይ ያራክልን። ምንም ብናረግ ነፃ ልንወጣበት የማንችለው በደል ውስጥ መንጭቀ በደል ያወጣህን፣ ሕይወትን የሰጠህን፣ ታሪካችንን የቀየርክ፣ ስማችንን የቀየርክ፣ አድራሻችንን የቀየርክ ስም ይባረክ። እግዚአብሔር ስም ይባረክ። እግዚአብሔር ስም ይባረክ። ኦ ድንቅ ነው ወገኖቼ የሆነልን ነገር። ስንዘምር ፀሐይ ብትወጣ በስተደቡብ በኩል ሲመሽ በሰሜን ማይታሰብ ነገር ነው የሆነው። ጂሰስ ኢየሱስ 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 አዳኛችን ኢየሱስ ታሪኬን ቀያሪ ስም ይባረክ። አድራሻችንን ቀያሪ ስም ይባረክ። ስማችንን ቀያሪ ስም ይባረክ። ሕይወትን የሰጠህን ስም ይባረክ። ብዙ ሆንክልን፣ ብዙ አደረክልን። ሰይ 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 በጭብጨባና በእልልታ ከፍ እናድርጉ። በእውነት ስለሆነልን ነገር በእውነት ሃሌሉያ። የስ ከዚህ በላይ ሲከፍ አድርጉት። በእውነት አመለጥን። አምልጫለሁ የሚል አምልጫለሁ የሚል በእውነት እኔ አምልጫለሁ። ሃሌሉያ አምልጫለሁ። ጠላት ስላይዘኝ
መተቱ፣ ድግምቱ፣ አስማቱ ምናምኑ ላይዘኝ፣ ሞት ላይዘኝ አምልጫለሁ። ኃጢአት ላይዘኝ አምልጫለሁ። አመለጥን፣ አስመለጠን። ሃሌሉያ። ከሞት ጋር ታግሎ አሸንፎ ከሞት አስመለጠን። ስም ይባረክ። ብዙ አለን የምንለው ብዙ አለን። ስም ይባረክ። ስላደረክልን ስም ይባረክ። እናመሰግንሃለን። በመካከላችን ስላለ ተባረክ በኢየሱስ ስም። Samai Yezera, Antama Telekne.
አሜን። እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ላንተ ይሆን። ያዳንከን ጌታ ስምህ ይባረክ። ምስጋና ላንተ ይሆን። ስግደት ላንተ ይሆን። አምልኮ ላንተ ይሆን። እስቲ ታላቅ እልልታ ጭብጨባ ለጌታ እናቀርባለን። ወጥመድ ተሰበረ። እስቲ በሉ ከኔ ጋር ወጥመድ ተሰበረ። እኔም አመለጥኩኝ። ወጥመድ ተሰበረ። እኔም አመለጥኩኝ። ወጥመድ ተሰበረ። እኔ አመለጥኩኝ። ሃሌሉያ 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 ሃሌሉያ። ተፈጸመ ተፈጸመ ተፈጸመ። ኢየሱስ ፈጸመው። እኔ አዲስ ሰው ነኝ። እኔ ተሻግሬያለሁ። ሃሌሉያ። እንደገና ለመጨረሻ ጊዜ ክብርን እንሰጣለን። ያዳነን ጌታ ስሙ ይባረክ። ሰው ያረገን ጌታ ስሙ ይባረክ። ነገራችንን የቀየረ ጌታ ስሙ ይባረክ። በመቃብራችን ላይ ያቆመን ጌታ ስሙ ይባረክ። ሃሌሉያ። እናከብርሃለን ጌታ ሆይ እናመሰግንሃለን። እንኳን ያንተ ሆነን ቢያስፈልግ እንኳን ጴንጤ ሆነ እንኳን ጴንጤ ሆንኩ በሉ። አሜን። ኢየሱስ ጌታ ነው። ያዳናችሁ ሰው ያደረጋችሁ ጌታ ነው። እስቲ እንደገና እንባርከዋለን። ሃሌሉያ። ኢየሱስ እንወዳለን። ጌታ ሆይ ስለነበረን ጊዜ እናመሰግንሃለን። በእውነት ጌታ ሆይ በዝማሬ ወደኛ ስለመጣ፣ በጸሎቱ ወደኛ ስለመጣ፣ በቃልህ ስለተናገርከን ስም ይባረክ። በዚህ ያገለገሉን ወገኖች ሁሉ የተባረኩ ይሆኑ። እነሆ ዘማሪያን ይባረኩ። እግዚአብሔር ሆይ ቃልን ያመጣው ባሪያ የተባረከ ይሆን። ሕዝብህ ደግሞ ጌታ ሆይ በፊትህ አቀርባለሁ። ልባችሁን አንሱ፣ የእግዚአብሔርን በረከት ተቀበሉ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ሰላሙንም ይስጣችሁ። እግዚአብሔር ከፊታችሁ ይውጣ ይከናወንላችሁ፣ በትንሣኤው ኃይል ያኖራችሁ። እነሆ እግዚአብሔር በዘመናችሁ ሁሉ እንደ ዳዊት ሐሳቡን አገልግላችሁ እንድታልፉ ይርዳችሁ። ክፉ ነገር ከናንተ ይራቅ። በራሳችሁ ላይ ዘይቱ ይፍሰስ። የረገጣችሁትን ውረሱ። የነካችሁት ይፈወስ። የናንተ የሆነ ሁሉ ይባረክ። ዘመናችሁ ሁሉ በእግዚአብሔር የተጠቀለለ ይሆን። ተባርካችሁ ለበረከት ሆኖ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ አንድ አምላክ ባርኳችሁ። አሜን። ክብር ለእግዚአብሔር ይሆን። ባርኳቸው እነዚህን መዘምራን። እግዚአብሔር ይባርካችሁ። እግዚአብሔር ይባርካችሁ።